ልንገርህ፣ ጄሪ ላይ ያደረግከው ነገር ማርያ ላይ እንዳትረጋገር ነው። በቃ አይነህ አይደለም ራሴ ነኝ። የእውነት ንግስት መስልሻለች። አስፈላጊ ስለሆነ ነው ያደረኩት። ወንድሜ አንተና ማርያም ከቁርስ በኋላ የምነግራችሁ ነገር አለ። ከቁርስ በኋላ አለ እኮ። እንደዚህ መናገር ጀመርሽ ወይዘሪት ቤሌን? አንዳንድ ጊዜ ለራስ ጊዜ መስጠት ያስፈልጋል። እና ምንን እያደረኩኝ ነው? አይ ይሁን የኔ ልጅ፣ ግን ይሄኛው ማንነትሽን ወደድሽው ነው? አዎ አሁን ላይ እኮ ልብስሽን እንጂ ልብሽን የሚመኝ የለም የእኔ እናት። ስለዚህ ከሰዎች ጋር በመሳሰል የተሻለ ነው። ብሌን ዛሬ በራሷ ተማምና ቆፍጠን ብላ ቆንጆ ንግስት ሴት መስላ ትገኛለች ማለት ነው። ይሄ ነገር ግን አቶ አምናንን በጣም ግራ ጋብቶታል። ብሌን ካነጋገርሽ ካለባበስሽ ብዙ ነገሮች ተቀይሯል፣ ምንድነው ነገሩ እያለ ነበረ። እሷም አውቄ ነው መቀየር ፈለጌ ነው እያለች ትገኛለች። ባሮክም እንግዲህ ምንም አማራጭ የለኝም ብሌን በጣም ይቅርታ በማለት እንግዲህ ለብሌን የፍቅር ጥያቄ አቅርቦላታል። እሷም በጣም ግራ በመጋባት በቃ አዲስ ህይወት መጀመር አለብኝ፣ ልቤን ሳይሆን ራሴን ማዳመጥ አለብኝ እያለች የባሮክን ጥያቄ ተቀብላለች። ቢሆንም ባሮክን በእኔ ላይ ብዙ አትተማመን፣ ምናልባት የማይሳኩ ነገሮች ሊሆኑ ይችላሉ ሊኖሩም ይችላሉም እያለችው ትገኛለች ማለት ነው። ብሌን እንደምናያት ከሆነ ሙሉ ልቧ አሁንም ያለው አምናን ጋ ነው። አምናንም ለብሌን ጊዜ ባይሰጣትም ግን በጣም ይወዳታል፣ ያፈቅራታል ማለት ነው። ባሮክም እንግዲህ እሷን ላገባት ነው በቃ ፍቅረኛ ይሆናለች ሲለውም በጣም በመናደድ ስሜቱን በመደበቅ እንግዲህ በጣም ደስ ብሎኛል ነበር ያላቸው። ይሄ ነገር ግን ማርያንም ሆነ ባሮክን በጣም ግራ አጋብቷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ። ድራማ እንግዲህ ደስ የሚልና አስተማሪ ድራማ ነው ማለት ነው። ብሌን እንግዲህ በብዙ ፈተናዎች ውስጥ ያለፈ ይሃ ተብሎ እንግዲህ ሲጀምር ጀምሮ አምናን ቤት የነበረች በምርጫውም ያልተገኘች እንግዲህ ለሚስትነት ውድድር እዛ ቤት ብትቀርብም ለምርጫውን ያሸነፈችው ሌላ ሴት ሆና የተገኘችው። ብሌን ግን ዛሬ አምናንን ከእንግዲህ በኋላ እኔ ያንተ አይደለሁም፣ ከልብ ውስጥ አውጣኝ፣ የኔ ሚስጥረኛ የምትለኝ ብሌን የምትለኝ እኔ አምናኔ ሚስጥረኛ የምልክ አይደለሁም። በቃ እኔ ምንጊዜ እዚህ ቤት ተራ ሰው ነኝ። ለምርጫ ነው እዚህ ቤት የመጣሁትኝ። እኔ ያለው ጄሪ መርጣታል። አሁንም ደግሞ ከማሪያ ነው ጊዜ እያሳለፍክ ያለው። ስለዚህ አደራህን ማሪያንም እንደ ጄሪ እንዳትጎዳት ላስታውስክ ብዬ ነው ነበር ያለችው። በቃ ይሄን ነው የምትይኝ? በቃ ጨርሽ ማለት ነው ነበር ያላት። አምናንም አዎ ጨርሻለሁ ሰላሟል በማለት ነበር ካጠገቡ ሄደችው። ይህንን ሲነጋገሩ እንግዲህ ባሮክ እየሰማ ነበረ። ይህን የሰማ ባሮክም እንዲህ ብሌንና አቶ አምናን ፍቅረኛዎች ናቸው ማለት ነው። በጣም የሚገርም ነው። እንዲህ በዚህ ልክ ወንድሜ ድብቅ ሆኖ ሚስጥሩ ሊደብቀኝ ቻለ። ስለዚህ ቶሎ ብዬ እችን አስተዋይ ሴት የራሴ ማድረግ አለብኝ። እናቴ የቀማችኝን ልጅነት ንብረቴን ሁሉ በአምናን በኩል አገኘዋለሁ። አለቀህም አምናን፣ አንተና እናቴ ያስከፈላችሁኝ ዋጋ እኔም ማስከፈላችኋለሁ እያለ ይገኛል። ነገር ግን ቀጥታ ሂዶ አምናን ጋር ነበር የቆመውና አምናን ጋር ሂዶ አምናን ወንድሜ ዛሬ እምነግርህ ነገር አለኝ ነበር ያለው። እሺ ንገረኝ ወንድሜ ምንድን ነው? ደስታ እኮ ያስደስተኛል ነበር ያለውና አንድ ሴት ፍቅር ይዞኛል መሰለኝ ነበር ያለው። እንደዛ ሲለው እንግዲህ አምናን በሀሳብ ነበር ሄደው ፍቅር ይዞኛል ያለው። አሁን ለታ ከብሌን ጋራ በፍቅር አይ ነበር የሚተያዩት፣ እየሰረቀ ነበር ማያት እሷ እንዳትሆን ብቻ አይ ውስጥ የተረጋጋ እያለ ደግሞ ራሱንም እያረጋጋ ነበረ። ነገር ግን ማናት ታዲያ በጣም ጥሩ ነው አለው። አይ ዝም ብለህ ነበር እኮ ምን ወንድም ያምናል ከፋክ እንዴ ብለው፣ አይ አልከፋኝም፣ ፍቅር እኮ ጥሩ ነው ደስ ይላል፣ ተደስቼልሃለሁ ወንድሜ እና ፍቅርህ እንድትቀበልህ ታዲያ ነግረሃታል ሚለው፣ አይ እኔ እንደምወዳት ብቻ ነው እንጂ የማውቀው አልነገርኳትም፣ ማንነቷን ደግሞ አሁን አልነግርህም፣ ጥያቄውን ከተቀበለችኝ አመናግር ይሆናል ነበር ያለው።
እሱም አዎ እንዳታረፍድ፣ እኔ የከፈልኩት ዋጋ አንተም እንዳትከፍል። እኔ በማረፋፈድ ብዙ አስተዋይ ሴቶች አልፎኛል፣ በጣም ብዙ ነገር አምልጦኛል፣ ብዙ ነገር እናጥቻለሁ። ስለዚህ በእኔ የደረሰው ባንተ አይደርስም። ደስታ ያስደስተኛል። ቆሜ ነው ምድረህ በደስታ ሂድ ጠይቃትና በቃ አንድ ነገር ትነግረኛለህ ነበር ያለው። እሺ ጸሎት አድርግልኝ ጥያቄ እንድትቀበለኝ በማለት ነበር ብሌን ጋ ያመራውና ብሌን ጋም ሲሄድ እንግዲህ ብሌን ብቻዋን ቁጭ ብላ ነበረ። ምን ነው ዛሬ ባሮክ እኔ ካለሁበት ቦታ አትርቅም፣ በዛም ሲሄድ በዚህም ሲሄድ እኔ ጋ ነህ ያለከው፣ በሰላም ነው ነበር ያለችው። አዎ በሰላም ነው ብሌን፣ ለምን ባጭር ጊዜ ውስጥ እንዴት ወዴት እንዳትኝ፣ በቃ ግን አስበሽበትን ቢሆን ልትነግሪኝ ትችያለሽ፣ ወድጄሻለሁ ነበር ያላት። ብሌን በጣም ነው የደነገጠችው። እንዴት እንደዚህ ታስባለህ? ለዚህ ነበር እንዴ ቀረቢኝ እያልከኝ ያለሁ? ለዚህ ነበር እንዴ ሚስጥርን ሀሳብን የተጎዳ መስለ የምትነግረኝ? እንዴት እንደዚህ ታስባለህ ነበር ያለችው። እሱም ካስከፋውሽ ይቅርታ፣ ግን አስበሽበት መልሽልኝ ነበር። ብሌንሻን በጣም ግራ በመጋባት ውስጥ ናት። ስታዩ አቶ አምናን እያመነታ አንዴ ከማሪያ አንዴ ከጄሪ እንደዛ እያለ ነው። ስለዚህ እሱ ሀብቱን አስቦ ነው። እኔ ደግሞ በራሴ መወሰን መቻል አለብኝ፣ የባሮክን የፍቅር ጥያቄ መቀበል አለብኝ በማለት ወስናለች። አምናንም ከእንግዲህ በኋላ እኔ ያንተዋ ብሌን አይደለውም፣ የራስን ህይወት መኖር ትችላለህ፣ ምንም አይነት ነገር ከኔ ጋር የለህም ብለዋለች። አቶ አምናን በጣም አዝኗል። በጣም ግራ በመጋባት ውስጥ ሆና እንዴት ነው ባሮክን ልቀበል የምችለው? እምወደውን ሰው፣ ብዙ ዋጋ የከፈልኩለትን ሰው፣ ብዙ ነገር የሆንኩለትን ሰው እንዴት ነው በቀላሉ አሳልፌ የሚሰጠው? አይ ግን ትንሽ ማን እንደሆንኩ ማሳየት አለብኝ በማለት እንግዲህ ዘነጥ ባለና ለየት ባለ አለባበስ ትገኛለች ብሌን ማለት ነው። ባሮክንም እንግዲህ ቁጭ ብሎ ባለበት ቦታ ድረስ ሄዳ አናግሯለች። እንዲህ ብሌን በዚህን ሰዓት መጣሽ ቢላትም አዎ ፈልጌ ነው፣ ለጠየቀኝ ጥያቄ መልስ ይዤን የመጣሁት፣ ጥያቄህን ተቀብዬዋለሁ ነበር ያለችው። ባሮክን በጣም ነው የገረመው፣ በጣም ነው ደስ ያለው። ነገር ግን ባሮክ ምን እያደረገ ነው? በጣም ግራ የሚያጋባ ነው። እውነት ብሌንን ሊያፈቅራት ነው ወይንስ ብሌንን እየፈተናት ነው የሚለው ነገር በጣም ግራ ያጋባል። አቶ አምናን እንግዲህ ሰምቷል ማለት ነው፣ ብሌን እንዲሆነች ተነግሮታል ከማሪያ ጋር ቁጭ ብለው። ስለዚህ በጣም ነው የደነገጠው። በጣም ጥሩ ነው፣ በጣም ደስ ይላል በቃ በማለት ነበረ ከአጠገባቸው ሄደው፣ ምክንያቱም ወንድሙ ማስቀየም አልፈለገም። ስለዚህ አቶ አምናን የደበረ ትመስላለክ፣ ምን ነው እንውጣ እንዴ ከዚህ ቤት ቢለው፣ አይ ከዚህ ቤት ወጥተህማ ብሌንን ካይኔ ማጣት አልፈልግም፣ ስለዚህ ያንተም ሆና እዚሁ ቤት ሆና አይና ነው ማየት አለብኝ በማለት ችግር የለውም እዚሁ መኖር ትችላላችሁ፣ አንከባክቤ ያኖራችኋለሁ እያለ ይገኛል አቶ አምናን። አቶ አምናን መናገር አይችልም፣ ከአንደበቱ በቂ ቃላቶችን አውጥቶ መናገር አይችልም። ለብሌንም እንደዚህ አይነት መናገር አለመቻሌ በጣም ነው የጎዳኝ። አንቺ እንደተናገርሽው እኔ መናገር ብችል ሁሉም ነገር ባስረዳውሽ ነበረ፣ እናማ መናገር አለመቻሌ ጎድቶኛል ነበር ያለው። ብሌን እንግዲህ ለየት ባለ አለባበሷ እና ዛረገም ስትሄድ በጣም በመደንገጥ እና ዛር እንዴ ምንድነው እንደዚህ ቆንጆ መሆን? ምንድነው አበባ መምሰል? ምንድነው እንደዚህ አይነት አለባበስ ደግሞ ነበረት? አይ እናቴ ይህን አለባበስ ፈልጌው ነው። እኔ ድሮ በንጹህ ማንነቴ በራሴ ውበት ነበር የምጌጠው። ነገር ግን እኔ በራሴ ውበት ብቻ የሚሄደው የምንቀሳቀሰዋን ንጹህ ሽታ ይዤ የሚሄደው፣ ሌሎቹ ዘመናዊ ፋሽን የሚለብሱት የራሳቸው ያልሆነ ነገር የሚሸከሙ ሰዎች ተመራጭ ሆኗል። እኔ ግን የራሴን ነገር ይዤ ማንም የመረጠኝ የለም። ስለዚህ እስቲ እንደነሱ ዘመናዊ ሆኜ ልሞክረው ብዬ ነው። ልጄ ዘመናዊ መሆኑን መርጠሹ ነው? እነሱም እኮ የራሳቸው ውበት አይደለም የሰው ውበት ነው። ነገር ግን ደግሞ ያም ነገር እኮ ዘላቂ ያልሆነላቸው፣ አታያቸውም እንዴ መጨረሻቸው ምን እንደሆነ ነበር ያሉት ዛራ። ብሌንም አይ እናቴ ተይኝ፣ ግድ የለሽም ይሄ ብልጭልጩ ነው የሚሻለው ይመስለኛል። በቃ አንዳንድ ጊዜ ለወጥ ብሎ ለራስ ጊዜ መስጠትና ራስን ማውሰዋብ ጥሩ ነው ብዬ ስለማስብ ይህን ምርጫ መርጫለሁ። ከአምናን ጋርም ደግሞ ከእንግዲህ ምንም አይነት ነገር የለንም። በቅርቡ ግን ደግሞ ሰርግ ትቢያለሽ። አንቺ የኔ ደስታ እንደሚያስደስትሽ አውቃለሁ። ስለዚህ የኔ ደስታ የሚያስደስትሽ ከሆነ እናቴ እኔ የምለው ነገር ሁሉ ሊያስደስትሽ ይገባል፣ እሺ ልትይኝ ይገባል ነበር ያለቻት። እነዛራም ገራ በመጋባት ከአምናን ውጪ ሌላ ሰው እንዳትይኝ ብቻ ነበር ያለቻት። አምናንን እርሺው እናቴ ነበር ያለቻት። እና አምናንን በጣም በመተከዝና በማዘን እና ዛራ ጋር ሄዷል። እና ዛራም እንግዲህ እንደዚሁ ከፊቱ ላይ በማየት ልጄ ምን ሆነ ነው ብዬ አልጠይቅህም፣
የሰማሁት ነገር እያየሁ ያለሁትም ጥሩ አይመስለኝም። ግን አይዞህ ልጄ፣ አንድን ጥሩ ነገርን የራስ ለማድረግ ብዙ ዋጋ ያስከፍላል ነበር። ማርያም እንግዲህ ያዙኝ ልቀቁኝ፣ እኔ ከዚህ ቤት መሄድ አለብኝ። አምናን የኔ ካልሆነ አምናን እኔ ዞር ብላ ይሄኝ ተመልከተኝ እንጂ የማትወደን ሴት መከተል ትተህ ለምን አታይም በማለት ነበር ያለችው። እሱ ግን ማርያ እንደ እህቱ እንደማያትና የሚወዳት ጓደኛው ብቻ እንደሆነች ነው የሚያውቀው። ለባሮክም እንደዛው እየነገረው ነበረ። አብሮ አደጉና እንደ እህቱ የሚወዳት ልጅ እንደሆነች ነው እየነገር ያለው በተደጋጋሚ። እሷ ግን ነገሮቹ ወደ ፍቅርና ወደ ትዳር እየለወጠች ትገኛለች። ለእኔ ጊዜ እማትሰጠኝ ከሆነ ወደ አባቴ ቤት እመለሳለሁ እያለ ትገኛለች። እሱን ግን በፍጹም መመለስ የለብሽም፣ በቃ አሁን ራሴን አዳምጣለሁ፣ ሁሉም ነገር አስተካክላለሁ እያለ ይገኛልና ነገር ግን ባሮክ መጨረሻ ላይ የእራት ፕሮግራም አዘጋጅቶላቸው ይገኛል። የእራት ፕሮግራም ላይ እንግዲህ ጣል ያረጋት ቃላት ያው አምናን ሰርፕራይዝ የሚያደርግ ነው የሚመስለው። አምናን ምንም ምርጫ የለኝም፣ አንተና ብሌንም በዚህ እንደዚህ እያደረኩ ዛሬ የደስታችሁ ምሽት ማየት አለብኝ። ሚስት ነኝ የምትለች ማርያን ደግሞ ተራ ዳር ላይ አውጣታለሁ። ዛሬ የአምናንና የብሌን ደስታ ነው እያለ እራት እየጋበዛቸው ይገኛል። በመሀል ላይ ግን ብሌን የወደፊቷ ምስቴ እንዴት ነው ታዳ ሲላት አምናን በጣም ደንግጧል። ምን ለማለት አስቦ ነው? አምናንን ለማስቀናት ነው? እውነት ባሮክ ብሌን የራሱ ለማድረግ ነው ወይስ ብሌንና ባሮክ ተመካክረው የሚያደርጉት ነገር ነው? እሱን እንግዲህ አብረን የምናይ ይሆናል። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለየን። ቸር ሰንብቱልኝ።